በተቻለኝ ፍጥነት ስለ አንድ ትልቅ ጉዳይ ነው ብዬ ስላሰብኩት ነገር ላናገረው ትፈልጋለሁ። ዛሬ ጠዋት ወደ ቢሮ ከመሄደው በፊት እቤት መጥቼ ላገኘሁት። 3 ሰዓት ላይ ከፕሬዝዳንቱ ጋር ቀጠሮ አለኝ ሚስስ ሮል። ግን ይሁንና በ1 ሰዓት ውስጥ እዚህ መድረስ ከቻልሽ አገኝሻለሁ። አመሰግናለሁ ጌታዬ፣ በ1 ሰዓት ደርሳለሁ። አድራሻውን ጻፈች። ሴናተር፣ ይህን ጉዳይ ቢያንስ የምናገረውን እስከሚሰሙኝ ድረስ በሚስጥር ያቆዩት። እንዴታ! 1 ሰዓት ላይ እንገናኝ። ሮል በደስታና በመረበሽ የተደበላለቀ ስሜቶች ተሞልታ ሻወር ወሰደችና ለባበሰች። ይሄ ዕለት ከመፈጸሙ በፊት ስራዋን ልታጣ ከባስም ልትታሰር ትችላለች። የጀልባዋ ተለዋጭ የሸራ መወጠሪያ ዋልታ በክሬን እየተሳበ ሲመጣ ከጀልባው ላይ የቆመ ዊሊ ይመለከታል። እሱና ከሰራተኞቹ መሃል እንግሊዝኛ የሚናገረው ዩሪ ጫፉን ይዘው ወለሉ ላይ ወዳለው ክፍተት እየሳቡ ከወሰዱት በኋላ ሊ ወደ ታች ወርዶ እየጎተተ አስገባው። ምንም እንኳን ከቀድሞ በመጠን የሚያንሰው ተለዋጭ ዋልታ ጀልባዋ ወለል ላይ ትንሽ ክፍተት ቢፈጥርም ከሞላ ጎደል ገጥሞ ይዟል ማለት ይቻላል። ክፍተቱ ውሃ እንዳያስገባ ደፈኑት። ዋልታው ጫፍ ላይ የታሰረው አዲስ የሽቦ ገመድ በልክ ተቆርጦ ከጀልባዋ ሁኔታ ጋር ከተስማማ በኋላ ጠብቆ ታሰረ። ሁሉ ነገር ተሰርቶ ሲፈጸም እኩለ ሌሊት ሆነ። ከዩሪ ጋር ሸራውን ወጠሩ። ሸራዎቹ 2 ብቻ ናቸው። አንድ አነስተኛ ባለ 3 ማዕዘን ሸራውም አለ። ከተወሰኑ ማስተካከያዎች በኋላ ሁሉ ነገር ቦታ ያዘ። ጀልባዋ ዳግመኛ ለጉዞ ዝግጁ ሆናለች። መዘውሩም በጠላቂ ዋናተኛ አማካኝነት ነፃ እንዲሆን ተደርጓል። መጀመሪያ ላይ ታስራ ወደ ነበረችበት የወደቡ መጨረሻ ወሰዷት። ዩሪና የሥራ አጋሮቹም የነዳጅና የውሃ ታንኮቹም ሁሉ። ከዚህ ኮፐንሃገን ርቀቱ ምን ያህል ነው? ጠየቀው ዩሪ። አብሬ ልምጣ የሚል ያስመሰለ ጥያቄ ነበር። የትም ካልቆምኩና አማካይ ንፋስ ካገኘው በ2 ቀን ተኩል ጉዞ የሚደርስ ይመስለኛል። ዩሪ ዙሪያውን በጥንቃቄ ተመለከተ። ዊሊ፣ መጽሔቶች አሉ እንዴ? እንዴታ ዩሪ፣ እስቲ እንፈልግ፣ ምን ይኖር ይሆን? ትንሽ ከፈለገ በኋላ የኒውዮርክና የታይም መጽሔቶችን አገኘ። ዩሪ የከፋው መሆኑ ታየበት። አይ ዊሊ፣ ፕሌቦይ ይኖር ይሆን? ለዛን የጠየቁ። ዊሊ አሰብ አደረገ። በጣት የሚቆጠሩ መሰል መጽሔቶችን ፈልጎ አገኘ። እግረ መንገዱን ያገኘው የብሪታንያ የመኪና መጽሔት ዩሪ ላይ ከሌሎቹ የላቀ ደስታን ፈጠረበት። በጣም አመሰግናለሁ ዊሊ፣ ግሩም ነው አለ ዩሪ መጽሔቶቹን የልብሶቹ ኪሶች ውስጥ እያጨቀ። ዊሊ ለሌሎቹ ሰራተኞች የሚሰጠው ነገር ፍለጋ ጀልባውን ፈታተሸ። ጥቂት ማስቲካዎችን፣ ብዕሮችንና ጃክ የተባለ ውስኪ ያገኘ። ሁሉንም በደስታ ተቀበሉት። ጓደኞቼ ቡና ትፈልጋላችሁ እንዴ? ጠየቀ ዊሊ። አይሆንም፣ እባክህ መሄድ አለብህ። ጀልባዋ ዝግጁ በሆነ ሰዓት እንድትሄድ ትዕዛዝ ደርሶኛል። መጀመሪያ ግን ለሸራ መወጠሪያ ዋልታው መጻፍ አለብህ። መጻፍ? ዩሪ በምልክት አሳየው። ሊ ስለሚወስደው መለወጫ እንዲፈርም ፈልጎ ነው። እንዴታ ዩሪ፣ የት ነው የምጽፈው? ቢሮ ውስጥ። ሊና 4ቱ ሰዎች ከጀልባ ወጡና ወደ ጀልባ መጠለያው አመሩ። በአንደኛው ጥግ አነስተኛ ቢሮ ትገኛለች። ዩሪ የወሰደውን መለዋወጫ በሙሉ በሩሲያ ቋንቋ ዝርዝሩን አሰፈረ። ሊ መዝገቡን ከፈረመ በኋላ የአድራሻ ካርዱን ለዩሪ ሰጠው። አለቃ እዚህ ቦታ ላይ ደረሰኙን እንዲልክልኝ ንገረው እሺ።
ዩሪ በተርታ የተተከለ የወርቅ ጥርሶቹን ገልጦ ፈገግ አለ። እሺ አሁን እኔ ትንሿን ጀልባ ይዛታለሁ፣ አንተ ተከተለኝ ብሎ በወደቡ ቁልቁል ተራመደ። ሊ ወደ ጀልባዋ በማምራት ሞተሩን አስነስቶ ለመንቀሳቀስ ሲዘጋጅ ሌሎቹ ገመዱን ፈቱለት። ሊ ወደቡን በሚለቅ ጊዜ ማጅሮፍ በጎልፍ ጋሪው ሽቅብ እየነዳ መጥቶ ቆመና ሲመለከተው አየ። እጁን እያውለበለበ የምስጋና ቃል ጮኸለት። ማጅሮፍም እጁን መልሶ አውለበለበለት። ሊ መሄድ በመቻሉ ብቻ እድለኛ የሆነ መስሎ ተሰማው። ዩሪ ፊት ለፊት እጁን አውለበልቦለት ጀርባውን አዞረ። ዊሊ በተቻለው ፍጥነት ድንበሩን አቋርጦ ስዊድን ውሃ ክልል ውስጥ ለመግባት ሲል አቅጣጫውን ወደ ምዕራብ አቀና። እዛ ሲደርስ ወደ ዴንማርክ የሚወስደውን የደቡብ ምዕራብ አቅጣጫ ይዛል። ከደረቅ መሬት ሙሉ በሙሉ እስከሚርቅ ድረስ ቀጥ ብሎ ሲጓዝ ቆየ። የላይጃፓ መብራቶች በሰሜኑ ብርሃን ውስጥ ገብተው ከተዋጡ በኋላ ጀልባዋ ራሷን እንድትነዳ መስመር አስይዟት ቡና ሊያፈላ ወደ ታች ወረደ። ባለፉት 24 ሰዓታት ውስጥ ብዙ እንቅልፍ ባለማግኘቱ ቡና የግድ ያስፈልገዋል። ከላቲቪያ በመውጣቱ ከፍተኛ እፎይታ ተሰምቶታል። ቡናው እስከሚፈላ ድረስ ነቅቶ ለመቆየት ይታገላል። ቡናው ሲፈላ ወደ ሾፌሩ ክፍል ተመልሶ አድማሱን መልከት ካደረገ በኋላ ቡና ቀዳና ካርታው ያለበት ጠረጴዛ አጠገብ ተቀመጠ። ቡናውን ጨረሰ። በቻርቱ ጠረጴዛው አጠገብ በተቀመጠበት ሳይፈልገው ትንሽ አንጎላቸ። ከፊት ለፊቱ አነስተኛ ያልተለመደ ድምፅ ሲሰማ አይኖቹን ገለጠ። ደግሞ ክርኗቸው አሰብ ካደረገ በኋላ አፍጥጦ ፊት ለፊቱን ተመለከተ። በሳሎኑ የወዲያኛው ጥግ ከዚህ በፊት ተመልክቶት የማያውቀው ሰው ቆሟል። አንዳቸው ከድንጋጤ የተነሳ ሌላቸው ደግሞ የሚናገረው በማጣት ዝም ብለው አፍታ ቆዩ። እንዴት አመሸ አለ እንግዳው ሰው ወደ ሌላ ቋንቋ ወሰድ በሚያደርገው እንግሊዘኛ። ኤሚሊዮ ፔቼላ እባላለሁ። ሊ ግን አሁንም ድንጋጤው አላናገረ ብሎታል። እንግሊዛዊ ነህ እንዴ ጠየቀው ሰውየው። አሜሪካዊ ነኝ አለ ሊ እንደምንም ብሎ። ጥሩ፣ በጣም ጥሩ መለሰ ሰውየው። እኔ ጣሊያናዊ ነኝ፣ የሀገር ሰላይ ነኝ። ምንድነው? እኔ የሲአይኤ ሰላይ ነኝ አለ በግብዣ ላይ ስለሰራው ለጠየቀው ሰው መልስ የሚሰጥ ይመስላል። በቅርብ ወደሚገኝ የአሜሪካ ኤምባሲ መሄድ አለብኝ፣ እባክህን አንድ ጊዜ ቆየኝ አለ ሊ መለስ እያለለት። እዚህ ጀልባ ላይ እንዴት ልገባ ቻልክ? ይህን ዕድል ለማግኘት ቀኑን ሙሉ ስጠብቅ ነበረ አለው ፔቼላ። ሩሲያውያኑ ያለ ጠባቂ ተውታል ብዬ አልገመትኩም። በመጨረሻ ግን ሁላችሁም ወደ ጀልባው ማቆሚያ ስትሄዱ ለመግባት ቻልኩኝ። ወደ ፊት ለፊቱ አመለከተው። እዛ ጋር ይታያል። እዚያ ሸራዎቹ ስር ነበር የተደበቅኩት። ተመልከት። እኔ እዚህ ሀገር ላስወጣ አልችልም። አዎ ከዚህ ላስወጣ አልችልም። እኔ ስለ ሲአይኤ ምን ነበር ያልከው? አዎ እዚህ ስፍራ ለጥቂት ቀናት ለሲአይኤ ስሰልል ነበረ። አሁን አንድ የአሜሪካን ኤምባሲ እንድደርስ እርዳታ ልታደርግልኝ ይገባል። አንተ አሜሪካዊ ነህ። አሁን አንድ ጊዜ ቆየኝ። አንተ እዚህ ጀልባ ላይ ብትገኝ እነዚህ ሰዎች ምን እንደሚያደርጉኝ ታውቃለህ? አዎ ይመስለኛል አለው ፔቼላ። ይህን ስፍራ ስለሚመራው ስለማጅሮፍ ብዙ ነገር አውቃለሁ። እሱ ላውቅ የማልፈልጋቸውን ነገሮች እነዚህን እንኳን ባልነገር የተሻለ ነው። ነገር ግን ከደረሱብን አልነገረውም ብለው አያምኑም። በሉባያንካ ወይን ቤት ውስጥ አንዳችን የሌላችንን ሪታ ስንሰማ መቆየት እጣችን ይሆናል ይመስለኛል። ሊ ጣሊያናዊውን በዝምታ ተመለከተው። መልካም አለ የኋላ ኋላ እንደምንም ብለው። እሺ አሁን ምን እናድርግ? ቀደም እንዳልኩ ወደ አሜሪካ ኤምባሲ እንሂድ አለው ፔቼላ ለሕፃን ልጅ የሚናገር ይመስላል። የት እንዳለም በትክክል ማውቅ አይመስለኝም። አንተስ ታውቃለህ እንዴ?
ሊ ወደ ቻርቱ ጠረጴዛ አመለከተው። ይኸውልህ አለ። ለጃፓን ትተን ለአንድ ሰዓት ያህል በስተምዕራብ ተጉዘናል። አሃ አለው ፔቼላ። ወደ ስቶክሆልም መሄድ ይኖርብናል። ከኮፐንሃገን ይልቅ የሚቀርበን ይመስለኛል። አንተ ወዴት ነህ? ወደ ኮፐንሃገን። አሁንም ወደዚያው ነኝ፣ ግን ቶሎ ብገላገል ደስ ይለኛል። አንተ ስቶክሆልም መሄድ ነው የምትፈልገው? ከፈቀድክ እባክህን አለው ፔቼላ። ለትንሽ ጊዜ ወደ ላይ ወጣስ አለው ፔቼላ። የታመመ መስሏል። ከሸራው ስራ እየራጥቼ ነበረ። ምንም ችግር የለም አለ ሊ ከልቡ። ሆድ ዕቃ ማጋባት ከፈለክ ሰላም ላክ ብለህ ወደ ውሃው ልቀቀው እሺ። ፔቼላ እየተጣደፈ ወደ ላይ ወጣና የተባለውን አደረገ። አሁን ጥሩ ስሜት እየተሰማኝ ነው አለ ቁና ቁና እየተነፈሰ። ሊ ቶሎ ቀና አለና እዛ ላይ ብዙ መቆየት አትችልም። ሌላ ጀልባ ከተመለከትን ብቻዬን ሆኜ መታየት አለብኝ። ፔቼላ ራሱን በመስማማት ወዘወዘ። አዎ አሁን ታችኛው ክፍል የሚመች ይመስለኛል። አንድ ብርጭቆ ወተት ማግኘት እችላለሁ እባክህን እያለ በመንሰላሉ ወደ ታች ተመለሰ። ሊ ተከተለው። የተረፈ ወተት የለኝም፣ የብርቱካን ጭማቂስ? ፔቼላ የይሁንታ ምልክት ሰጠው። ከዚህ ሌላ ምንም የለህም እንዴ? ስማኝ፣ ስም ማን ነበረ? ፔቼላ እባላለሁ። እጁን ዘረጋ። እባክህን ፔቼላ እያልክ ጥራኝ። እኔ ደግሞ ዊሊ እባላለሁ አለ። ከዛም ሊ ብለህ ብጠራኝ ደስ ይለኛል። መልካም እሺ ሊ። እንዴት ማሊቡ እንደመጣ ባላውቅም በመምጣት ደስ ብሎኛል። አዎ ደስ እንደሚል ነው። ቦታው ምን ብለህ ጠራው? ስካንዲኔቪያ ማሊቡ፣ ሩሲያውያኑ ማሊቡ ይሉታል። ተቀመጥ እስቲ ፔቼላ። ሁለቱም ሳሎን ጠረጴዛ አጠገብ ተቀመጡ። እዚያ ከመጣ ስንት ጊዜ ሆነ? ጥቂት ቀናት ብቻ። የመጣሁት ለዚህ ለማጅሮፍ የራሱ ሰዎች ሊሰሩለት የማይችሉትን አንድ ስራ ለመስራት ነበረ። ሰርጄ ስጨርስ እንደሄድ አልፈቅዳሉኝ። ቦታው ምንድነው? ኮሌጅ ነገር ነው እንዴ? ሊሆን ይችላል፣ ግን እዛ የሚያደርጉትን ሁሉን ነገር አላውቅም። እኔም የማውቀውን ባታውቅ ይሻላል፣ ምክንያቱም ሲያይ ያምንህ እንደሆነ አላውቅም። ፔቼላ እጁን ዘረጋ። ይቅርታ አድርግልኝ፣ የግል ነገር አይደለም፣ ገባህ አይደል? ሊ ከት ብሎ ሳቀ። ይቅርታ ተደርጎልሃል ፔቼላ፣ ልክ ነህ። ስለዚህ ሁሉን ነገር ማወቅ የለብኝም። ይኸውልህ ወደ ስቶክሆልም ወስድሃለሁ፣ ግን ኮፐንሃገን ላይ ቀጠሮ አለኝ። ገና ካሁን እንኳን በአንድ ቀን ዘግይቻለሁ። ለሁለት ቀን ተኩል ያህል ከጓደኛዬ ጋር ተስማምተን መቆየት ይኖርብሃል። አይሆንም፣ ይሄ የሚሆን አይደለም አሉ ፔቼላ ወይ ፍንክች በሚል ስሜት። ሬዲዮ አለህ እንዴ? አዎ፣ ግን አንቴናው ከመጀመሪያው የሸራ ዋልታ ጋር ጠፍቷል። ጥቅም የለውም። ፔቼላ ተነስቶ ወደ ቻርቱ ጠረጴዛ መራ። ጎትላንድ የተባለ ደሴት ስዊድን ነው እንዴ? አዎ ከሆነ ወደዚያ ወሰደኝ። ከዚያ ወደ ስቶክሆልም መግባት ለመቻል እርግጠኛ ነኝ። እዛ ያለው የአሜሪካ ኤምባሲ ዘንድ መድረስ አለብኝ። በሁለት ቀናት ውስጥ ጊዜው ሊረፍድ ይችላል። ሊ ቻርቱን ተመለከተ። በጎትላንድ ምስራቃዊ ባህር ጠረፍ ላይ የሚገኘው ኦስተርጋርን ለመድረስ ርቀቱ 75 ማይል ብቻ ነው። ነገ እስከ ምሳ ሰዓት እዚያ መድረስ ይችላሉ። ለኬትም መደወል ይኖርበታል። ኮፐንሃገን ላይ ቀድማ ደርሳ ትጨነቃለች። ማጅሮቭን ማየቱም መስማት አለባት። እሺ መልካም፣ ኦስተርጋርን ላይ ጥላለሁ። ግዝፈቱ የአየር ማረፊያ ነው የሚያለው። ፓስፖርት አለ እንዴ? አዎ አለኝ። የስዊድን መግቢያ ማዕተብ ግን የለውም። አንተ ከየት ነው የመጣው? ከፊንላንድ። ፊንላንዶች ማዕተብ ሳያደርጉበት ነው እንዴ የሚሰጡት ፓስፖርትን? የሩሲያ መግቢያ ማዕተብ የለውም እንዴ? የለውም። ሩሲያውያን ፓስፖርት ላይ ማዕተብ አያደርጉም። በዚህ ፋንታ አነስተኛ የቪዛ ደብተር ይሰጠዋል። ከሀገሪቱ ስትወጣ መልሰው ይወስዱታል። ግሩም። የት እንዳገኘው ማብራራት አይኖርብኝም ማለት ነው።
ሲል አሰበ ለአፍታ ያህል። ኦስተርግራም ላይ መጥፎ ሐሳብ አይደለም። ይሁን፣ ለዚህ ጀልባ አዲስ ገመዶችና ሸራ መግዛት አለብኝ። ከፋብሪካ ወደ ኮፐንሃገን ይዘውት መምጣት ይችላሉ። ጀልባ ነድተህ ታውቃለህ እንዴ ኦፔቼላ? አይ አላውቅም፣ ግን ልረዳ የምችለውን ሁሉ አደርጋለሁ። መልካም። አሁን ልታደርግ የምትችለው ሾፌሩ ቦታ ላይ ሄደ ተቀምጠ ጀልባዎች መኖራቸውን መቃኘት ይኖርብሃል። ከምንም ጋር መጋጨት አልፈልግም። ኦፔቼላ ወደ ሾፌሩ ክፍል ሲያመራ ሊ ደግሞ ወደ ኦስተርጋርን የሚወስዳቸውን የጉዞ መስመር ነድፎ አቅጣጫ ከለወጠ በኋላ ሸራዎቹን አስተካከለ። ጠንካራ ነፋስ ይገፋቸው ጀመር። እሺ፣ ሁሉ ነገር ተስተካክሏል። እኔ እንቅልፍ ስለሚያስፈልገኝ ትንሽ ልረፍ። አንተ ነግተህ ተመልከት። ጀልባ ካየ ደግሞ ጥራኝ። እሺ። እንዴታ መለሰው ኦፔቼላ። ያልከውን አድርጋለሁ። እና ዊሊ ሊ በመሰላሉ ላይ ቆሞ አቤት። ነፍሴንና የሌሎች ብዙሃንን ነፍስ አድነሃል። በጣም አመሰግናለሁ። ምንም አይደለም መለሰ ሊ። ከሶቪየት ኅብረት መውጣት የሚፈልጉትን ሁሉ መቼም ለመውሰድ ወደ ኋላ አልልም። ብቻ ገና ስዊድን አልደረስንም። ያለ ጥርጥር እንደምንደርስ ይሰማኛል አለ ኦፔቼላ። እንዳልተሳሳት ተስፋ አለኝ ብሎ ሊ ወደ መኝታው አመራ። ሐሳብ እንደሌለበት ሰው ሆኖ ተኛ። ሮል ሌሊት 10 ሰዓት ላይ ከእንቅልፏ ነቅታ ተመልሳ መተኛት አቃታት። ኤድራውልስ እሷ ኮፐንሃገን እያለች ድጋፍ ሊያደርግላት ቃል በገባላት ጊዜ እፎይታ ተሰምቷት ነበር። አሁን ግን ጭንቀቱ አጣት። እንዳውም የጥፋተኝነት ስሜት ወረራት። የምታውቀውና የሚሰማት ደመነፍሳዊ ስሜት ሁሉ የሚጠቁማት ሶቪየት በጣም በቅርብ ጊዜ ውስጥ ስዊድንን እንደምትወር ነው። ይህ ሐሳቧ ምንም ያህል ተጨባጭነት ያጣ ቢመስልም ቅሉ ኮፐንሃገን ከመሄድ ይልቅ አስፈላጊነቱ የጎላ ነው። ከጠዋቱ 12 ሰዓት ሲሆን ይሄ መላምቷ እውነትም ይሁን ሐሰት ከሁሉ በፊት ልታስቀድመው የሚገባት መሆኑን ወሰነች። ዋሽንግተን ፖስት ጋዜጣ ላይ የሚሰራውን ቤን ብራድሊንን የሚያውቅ ጓደኛ አላት። ስልኩን አንስታ ደወለችለት። ከዚያም ገና ሳያነሳው በፊት ዘጋችው። የተሻለ መንገድ ሊኖር ይችላል። ካልጓ ወጥታ ማስታወሻዋን ፍለጋ የእጅ ቦርሳዋን ፈተሸች። ቁጥሩን ብዙ ጥቃቅን ነገሮች በተጻፉበት ወረቀት ላይ ያገኘችው። ማልዶ እንደሚነሳ አንብባ ነበርና ይህንኑ ተስፋ አደረገች። ቁጥሩን ደወለች። አሎ አለ እንቅልፍ ያልደረሰበት የሚመስል ድምፅ። ሴናተር ካር? አዎ ነኝ። ካትሪን ሩል እባላለሁ። የሲአይኤ የስለላ ዳይሬክቶሬት የሶቪየት ቢሮ ኃላፊ ነኝ። እሺ፣ ከቅርብ ጊዜ በፊት ከሚስተር ኒክሰን ጋር ችሎት ላይ ተገኝተሻል አይደል? አሁን ጌታዬ ተገኝቻለሁ። ሴናተር ዊሊ የእርሶን የግል ቁጥር ሰጥቶኝ አስፈላጊ ከሆነ እንድደውሎት ነግሮኛል። ዊሊን ያገኘሽው ችሎቱ ላይ ነው? አይደለም ጌታዬ፣ ዊሊና እኔ ከስራችን ጋር ያልተገናኘ ግላዊ ግንኙነት አለን። ገባኝ። ታዲያ እንዴት ልረዳሽ እችላለሁ? ሚስሩል ይቅርታ፣ ሚስሩል ነው መሰለኝ አይደለ? ህሊናቸው ሌላ ነገር ማሰብ መጀመሩ ገባት። አሁን ጌታዬ፣ የተልእኮች ምክትል ዳይሬክተር ከነበረው ከሳይመን ሩል ጋር ተፋትቻለሁ። አሃ፣ አዎ ተፋታችሁ። መልካም። ታዲያ ምን ላድርግልሽ ሚስ ሩል? በተቻለኝ ፍጥነት ስለ አንድ ትልቅ ጉዳይ ነው ብዬ ስላሰብኩት ነገር ላናገረው ትፈልጋለሁ። ዛሬ ጠዋት ወደ ቢሮ ከመሄዱ በፊት እቤት መጥቼ ላገኘሁት። 3 ሰዓት ላይ ከፕሬዝዳንቱ ጋር ቀጠሮ አለኝ ሚስ ሩል። ግን ይሁንና በአንድ ሰዓት ውስጥ እዚህ መድረስ ከቻልሽ አገኝሻለሁ። አመሰግናለሁ ጌታዬ፣ በአንድ ሰዓት ደርሳለሁ። አድራሻውን ጻፈች። ሴናተር፣ ይህን ጉዳይ ቢያንስ የምናገረውን እስከሚሰሙኝ ድረስ በሚስጥር ያቆዩት። እንዴታ፣ 1 ሰዓት ላይ እንገናኝ።
ሮል በደስታና በመረበሽ የተደበላለቀ ስሜቶች ተሞልታ ሻወር ወሰደችና ለባበሰች። ይሄ ዕለት ከመፈጸሙ በፊት ስራዋን ልታጣ ከባሰም ልትታሰር ትችላለች። ከቤት ከመውጣቷ በፊት ወደ ጥናት ክፍሏ በማምራት የፎቶኮፒ ማሽኑን አስነስታ እስካሁን የሰበሰበችውን መረጃ በሙሉ ሁለት እያደረገች አባዛች። የሳተላይት ምስሎቹ በግሩም ሁኔታ ግልባጭ እንደወጣላቸው ስትመለከት ደስ አላት። የማይቀለበስ እርምጃ ልትወስድ መሆኗን እያሰበች በማለዳው የዋሽንግተን ዋና ጎዳናዎች ላይ ማሽከርከር ጀመረች። የካረም መኖሪያ የሚገኘው በቅርብ ዓመታት ውስጥ የተስተካከለ የቪክቶሪያ ክፍለ ዘመን ጥንታዊ ቤቶች በሚገኙበት በካፒታል ሂል ላይ ነው። እሳቸው ግን እዚያ መኖር የጀመሩት በቤቶቹ መኖር ብርቅ መሆን ከጀመሩ ከረጅም ጊዜ በፊት ነበር። ገና ካሁኑ ከረባታቸውን ቢያደርጉም በላዩ ላይ የሐርድ ቤት ልብስ ጣል አድርገውበት በሩን ከፈቱላት። ወደ ጥናት ክፍሉ ነይ አሏት። ከቤቱ በስተጀርባ ወደሚገኝ የፀሐይ ብርሃን ወደ ፈነጠቀበት ክፍል እየቀደሟት በቆዳ የተሸፈነ ሶፋ ላይ አጠገብ ላጠገብ ተቀመጡ። ቡና ቀዱላት። ወዲያውኑም ወደ ዋና ጉዳይ ተሸጋገሩ። እሺ አሉና ጉዳዩ ስለምንድን ነው? ሮል ቡናዋን አስቀመጠች። አትኩሮቷንም በዋንዛ እንጨት ተከፋፍሎ ከወለሉ እስከ ኮርኒሱ በሚደርሱ የመጽሐፍት መደርደሪያዎች በሴኔተሩና በብዙ የተለያዩ ፕሬዝዳንቶች ፎቶግራፊ ያሸበረቀውን ክፍል ከመቃኘት መለሰችው። ሻንጧን ከፈተች። ከየት መጀመር እንዳለብኝ ማወቅ ይከብዳል ሴናተር፣ ግን ከዚህ ብጀምር ልዩነት አይኖረውም ብላ ወረቀቶቹን አቀበለቻቸው። ይህ ሰንፍላወር የተባለ የተሳሳተ መረጃ የመልቀቅ ተልኮን የሚገልጽ የድርጅቱ መዝገብ ግልባጭ ነው። ሂደት ላይ ከዋለ ቢያንስ ከተጀመረ በ1983 የበጋ ወቅት ጀምሮ ያስቆጠረ ነው። በክለሳው ክፍል መመልከት እንደሚቻለው ሐሳቡ ስዊድን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶን የመቀላቀል ሚስጥራዊ ፍላጎት ያላት መሆኑን ይገልጻል። ይህ የተደረገው ሶቪየቶች በስጋ ጦራቸውን ምንም ወደማያሰጋቸው የባልቲክ ቀጠና ያስገባሉ በሚል ተስፋ ነበረ። ከዚህ ኃይል የተወሰነው ሶቪየት ጦሯ በከፍተኛ ሁኔታ ካከማቸችበት ከምስራቅ ጀርመን ቀንሳ የምትወስደው እንደሚሆን ድርጅታችን ተስፋ አድርጎ ነበረ። ሴናተሩ እያነበቡ ቅንድባቸውን ወደ ላይ ሰቀሏቸው። እንደምታውቂው ኤጀንሲው ለሚያካሂዳቸው ህቡ ተልእኮች የኮሚቴውን ድጋፍ ለማግኘት የመጠየቅ ግዴታ አለበት፣ ግን ፈጽሞ ወደኛ አልመጡም። አዎ እንደምገምተውም የተልእኮ ወታደራዊ ኃይልን ስለማይጠይቅ ፍቃድ አያስፈልገውም ብለው ሊከራከሩ ይችላሉ። እኔ ግን ይህንን አልደግፈውም። ብዙ አይነት ተጽዕኖዎችን ሊያስከትል ይችላል። አሁንም ቢሆን አስከትሏል ብዬ አምናለሁ። ይህ ተልእኮ ሙሉ በሙሉ ያልተጠበቁ ቅድመ ተከተላዊ ሂደቶችን ወልዷል። ያመጣችውን ሁሉ ቀስ በቀስ አስጨበጠቻቸው። በኦክቶበር 1981 የውስኪ ደረጃ የሶቪየት ሰርጓጅ መርከብ በስዊድን ባህር ኃይል ጦር ሰፈር አቅራቢያ ውሃ ለውሃ ስትጓዝ መገኘቷ፣ እንዲሁም ይህን ተከትሎ በስዊድን የደሴቶች የውሃ ክልል ውስጥ ሰርጓጅ መርከቦች በተደጋጋሚ መታየታቸውን ስለ ፊልሶፍ ወይም ማጅሮፍ የኋላ ታሪክና የማንነቱን መገለጥ እንዲሁም የኬጂቢ ስልጣኑን ለቆ የስፔትራስ ኃይልን ወደ ማዘዙ ስለመሸጋገሩ አስገራሚ ታሪክ እንዲሁም የስፖርት ተቋም የሚመስለው የህንፃዎች አጀብ የስፔትናስ ጦር ሰፈር መሆኑን ስለሚያመለክቱ መረጃዎች፣ ስለ ሰራዊት ማመላለሻዎቹ ሜጋ አውሮፕላኖች ስሪት መሳካት፣ በፖላንድ፣ በሊትዌኒያ፣ በላትቪያና በኢስቶኒያ ስላለው የሶቪየት ኃይሎች ክምችትና ስለ ረጅም ጊዜ ልምምዳቸው፣ በመጨረሻም ኤሚሊዮ ፔቼላን መልምላ ስለማሰማራቷና ስለ ላክላት መልእክት አብራራችላቸው። ሴናተሩ አልፎ አልፎ ጥያቄ እየጠየቋት በአትኩሮት ገለጿን አዳመጡ። እንደሚመስለኝ አሉ ቡናዋን ልትጠጣ ዝም ስትል ጠብቀው፣ ሶቪየቶች በስዊድን ውስጥ የሆነ አይነት ወታደራዊ እርምጃ ለመውሰድ እያሰቡ ናቸው ብለሽ ታምኛለሽ? እንደዛ ነው አይደል? ሴናተር ሲያስቡት የቆዩት ነገር ነው። አሁን ሙሉ በሙሉ ወረራ መፈጸማቸው እንደማይቀር አምናለሁ። ሴናተር ካር አይኖቻቸውን አርገበገቡ። ይሄ በጣም አስደንጋጭ ሐሳብ ነው ሚስስ ሩል፣ ያውም አንቺ ካለሽበት የአመራር ደረጃ ላይ በመምጣቱ።
አውቃለሁ ጌታዬ፣ ግን ወደዚህ መደምደሚያ ላይ የደረስኩት በችኮላ አይደለም። ለእኔ ችኩል ሰው አትመስይኝም ሚስስ ሩል። በእርግጥ ይህን መሰል ትንታኔ ያውም ከሴት ሲመጣ ችኩል ነው ብለው የሚፈርጁ የድርጅቱ ግለሰቦች መኖራቸውን እገምታለሁ። ሙሉ በሙሉ ትክክል ነው ሴናተር። እነዚህን እውነታዎችና መላምቶች ለበላዮችሽ አቅርበሽላቸው ምላሻቸውን የምትጠብቅ ያህል እንዳልሆነልሽ እገምታለሁ። ይህም ትክክል ነው ሴናተር። የወሰዱት እርምጃ ሳለ እኔ እስከማውቀው ድረስ የለም። ምንጮቹ በጣም ጥሩ ናቸው። ለምን አልወሰዱም? እሺ እርምጃ ስላልወሰዱበት ምክንያት ተይውና አንቺስ እርምጃ ያልወሰዱት ለምንድን ነው ብለሽ ታምኛለሽ? በመጀመሪያ ደረጃ በሰንፍላወር የተነሳ ነው። ይህ እጅግ ምስጢራዊ ተልእኮ ነው። እኔው ራሴ እንዳውቀው አልፈቀዱልኝም። ሶቪየቶች እርምጃ ሊወስዱ ነው ብሎ አምኖ መቀበሉ ድርጅቱ ለዚህ እርምጃው ኃይልን ሰጥቷቸዋል ብሎ አምኖ መቀበል ይሆናል። ሴናተሩ መስማማታቸውን ራሳቸውን በመወዝወዝ ገለጹ። ይሄ ትንሽ የሚያሳምን ነገር ሊፈጥርብን እንደሚችል ታይቶኛል። ሆኖ ከሆነ ከዚህ ባሻገር ሴናተር የቀድሞ ባለቤቴ የኔም በድርጅት ውስጥ ማገልገል አሳፋሪ አድርጎ ስለሚመለከተውና ሐሳቡ በኔ በኩል በመምጣቱ የተነሳ ሊያንጓጥጠው የመቻል አዝማሚያ ስላለው እንጂ ከዚህ በስተቀር አለቆች ይህንን አይነት ምላሽ የሚሰጡበት ምክንያት አይታየኝም። የሲአይኤ ዳይሬክተር ራሳቸው እንኳን በዚህ ዶሴ ውስጥ የሚገኘውን አብዛኛውን መረጃ በተመለከቱና ባዳመጡ ጊዜ በከባድ ቁጣ ምላሽ መስጠታቸውን አውቃለሁ። አለቃዬም ይህን ጉዳይ በትርፍ ጊዜ እንኳን መከታተል የሚቀጥል ከሆነ ከስራዬ ላይ ልነሳ እንደምችል ገልጾልኛል። የቀድሞ ባለቤቴም በፍቃዴ ስራዬን እንድለቅና ይህን ካላደረኩኝ ከስራዬ እንደምነሳ በሚጠቁም ሁኔታ ተናግሮኛል። ሚስስ ሩል፣ በመጠየቅ ይቅርታ አድርጊልኝ፣ ግን መጠየቅ ስላለብኝ ነው። ሙሉ እውነቱን ልትነግሪኝ ይገባል። እሺ፣ ችግር የለም። ሚስስ ሩል፣ በሲአይኤ ውስጥ ያለ ስራ ከዚህ የስዊድን ጉዳይ ውጪ ጠቅላላ ምርመራ ቢደረግበት ችግር ውስጥ መኖርሽንና ለመባረር በዝግጅት ላይ የምትገኝ መሆንሽን የሚገልጽ ነገር አይገኝም? ሩል ፊቷ ሲቀላ እየተሰማት ቀጥ ብላ ተቀመጠች። ሴናተር 35 ዓመቴ ነው። የስለላ ዳይሬክቶሬት ቢሮ በኃላፊነት እየመራው ነው። ይህን ያደረኩት የመጀመሪያዋ በእድሜ አናሳ ሰራተኛ ነኝ። ከዚህ ሌላ ሴት ነኝ። ይህ ጥያቄዎትን ይመልሳል። ሴናተሩ በሳቅ አውቃቆ አዎ ይመልሳል ብዬ አምናለሁ። በእውነት በጣም አዝናለሁ፣ ግን ለምን ልጠይቅሽ እንደተገደድኩኝ ማወቅ አያቅትሽም? አዎ ማወቅ የምችል ይመስለኛል። ሩል ትንሽ ረገብ ብላ መለሰች። ሴናተሩ ሰዓታቸውን ተመለከቱ። ለጠይቅሽ የምፈልጋቸው በጣም ብዙ ነገሮች አሉ ሚስስ ሩል፣ ግን በግማሽ ሰዓት ውስጥ ከፕሬዝዳንቱ ጋር ቀጠሮ አለኝ። ሶቪየቶች ስዊድንን በመቆጣጠራቸው ብዙ ጥቅሞችን እንደሚያገኙ ማወቅ አይከብድም። ግን ልጠይቅሽ ከሌላው ዓለም ከሚገጥማቸው ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ታቅቦች አንጻር ለምን ይህንን ያደርጋሉ ብለሽ ትገምቻለሽ? በምላሹ አንድ ጥያቄ ልጠይቆት ሴናተር፣ ዩናይትድ ስቴትስ ስዊድንን ከሶቪየት ወረራ ለመመከት ኒውክሌር የምትጠቀም ይመስሎታል? ሴናተሩ ምንጣፉን ተመለከቱ። ከዛም አይመስለኝም። እሺ ጌታዬ፣ እነሱን የመመከቻ ደግሞ ሌላ ምንም መንገድ የለም። ስዊድኖች ራሳቸውስ በጣም የተደነቀ የመከላከያ ኃይል አላቸው። የአየር፣ የባህር፣ በደሴቶቻቸው የውሃ ክልል ላይ የተከማቹ በመቶ የሚቆጠሩ የተጠመዱ መሳሪያዎች እንዲሁም በጣም ግዙፍና የሰለጠነ መጠባበቂያ ጦር አላቸው። ታዲያ ለምንድን ነው ራሳቸውን የማይከላከሉት? ሴናተር፣ ስዊድኖች ከምስራቅ በኩል የሚሰነዘርን የታሰበበት ጥቃት ለመመከት ፍጹም ብቃት አላቸው። በ36 ሰዓታት ጊዜ ውስጥ ብቻ 800 ሺህ ወይም የህዝባቸውን 10% ሰራዊት አሰባስበው ማደራጀት እንደሚችሉ ይናገራሉ። ይሄ ግን የታሰበበት ወረራ አይሆንም። 36 ሰዓታት አይኖራቸውም። የስፔትናስ ኃይላት የባህር ጠረፍ ጦር መሳሪያቸውንና የሚሳኤል ጣቢያቸውን ቀድሞ በቁጥጥራቸው ስር ያውላሉ።
ስለዚህም ሶቪየቶች በንጽጽር ሲታይ አናሳ የሚባለውን የባህር ጠረፍ መከላከያቸውን በፍጥነት ጥሰው ይገባሉ። ከስፔትናስ እንቅስቃሴዎች ስልት እስካሁን እንደምናውቀው እስካሁን የግንኙነት መስመሮችን የሚቆርጥና የስዊድን አየር ኃይልን ከምድር ሳይነሳ የሚያደባይ ልዩ ኃይል ቀድሞ ልከዋል። እኔ ወታደራዊ ኤክስፐርት አይደለሁም፣ ግን በጣም በፍጥነት የሚጠናቀቅ ይመስለኛል። መልካም፣ እንዴት ይህን ያደርጉታል ብለሽ እንደምታስብ ይነግርሽኛል። አሁን ደግሞ ለምን ያደርጉታል የሚለው መልሽልኝ። ምክንያቱማ ዘወትርም ስጋት ውስጥ ቆይተዋል። እንዲሁም በባልቲክ ላይ ኔቶ ያሰጋናል ብለው ያስቡ ነበር። ምክንያቱማ እነሱን ለመክታት ብለን ጦርነት ውስጥ ስለማንገባና ሌላም የሚቀናቀናቸው ስለማይኖር ነው። ምክንያቱም አሳሳቢ ኢኮኖሚ ውድቀቱ ስለሚገኙና የስዊድንን ኢኮኖሚ ለራሳቸው ጥቅም እንዲሆን አድርገው መግራት ስለሚችሉ ነው። ምክንያቱም ሶቪየቶች አንድ ሰውም ሆነ አንድ ስንዝር መሬት በህዝብ አስተያየት የተነሳ ስለማይሰጡ ነው። ምክንያቱም የሚያገኙት እንጂ ምንም የሚያጡት ነገር ስለሌለ ነው። ምክንያቱም ለድርጊታቸው ቅንጣት ታክል ስለማይመጣባቸው ነው። ሴናተሩ ላፍታ ያህል ሲመለከቷት ከቆዩ በኋላ ተነስተው ወደ ጠረጴዛቸው አመሩ። ሜሰሰሮል፣ እንዳደርግ የምትፈልጊው ምንድን ነው? ምናልባት ያለኝ ኃይል አንቺ ከምትገምቸው እጅግ ያነሰ ሊሆን ይችላል። የዚህን ደውሴ ግልባጭ ለፕሬዝዳንቱ ይውሰዱላቸው። ስዊድኖቹን እንዲያስጠነቅቁ ይጠይቋቸው። ከተቻለ ራሳቸው ጠቅላይ ሚኒስትሩ እንዲደውሉ ያደርጉ። ሶቪየቶች ፍጹም ድንገተኛ የሆነ ጥቃት መሰንዘር ካልቻሉ ወረራው ይፈጸማል የሚል እምነት የለኝም። ስዊድኖች ጦራቸውን ካሰባሰቡና ካደራጁ ሶቪየቶች ወደ ኋላ ለማለት ይገደዳሉ። ስዊድኖች ማስጠንቀቂያ ከደረሳቸው ግን እርምጃው እሳት ውስጥ መግባት ሊሆን ይችላል። ለስዊድኖች እንዲያሳውቁ ፈልጋለሁ። የምፈልገው ይህን ብቻ ነው። ይሄው ብቻ ነው? አንቺ ዶሴ ውስጥ ባለው ነገር ብቻ ተመርታ አንድ ሀገር ለጦርነት ዝግጁ እንድትሆን ትፈልጊያለሽ? ይሄ የኔ ውሳኔ አይደለም ሴናተር፣ የፕሬዝዳንቱም ውሳኔ አይደለም። ማድረግ የምንችለው ነገር ቢኖር ለስዊድኖች መንገር ብቻ ነው። ከዚህ በኋላ የራሳቸው ውሳኔ ይሆናል። ግን ይህን መረጃ ሳናውጣ ቀርተን ሶቪየቶች ወረራውን ቢፈጽሙ ምን እንደሚፈጠር መገመት ይችላሉ። ታሪክን ወደዛ እንተውና በምዕራብ አውሮፓ ውስጥ ያለው የኃይል ሚዛን ላይ የሚያደርሰውን ብንዘነጋው እንኳን እዚች ሀገር ላይ ምን ይፈጠራል? አስቡት እስቲ ሴናተር። ወደ ኖርዌይ፣ ዴንማርክና ጀርመን ሰራዊት ማስገባት ይኖርብናል። አዳዲስ ጸረ ሚሳኤሎችን የሚያደርስብንን ፖለቲካዊ ተጽዕኖ ተቋቁመን ለመፈብረክ እንገደዳለን። በ10 ቢሊዮን ዶላሮች የሚቆጠር ገንዘብ ያስወጣናል። ይሄ ብቻ ሳይሆን የታጠቀ ሰራዊታችን ለብዙ ወራት በሙሉ ተጠንቅቅ ላይ እንዲሆን ይገደዳል። የሶቪየት ጦርም እንደዚያው። ድንገተኛ የኒውክሌር ውንጨፋ እድልም በጣሙን ይሰፋል። ያለ ማስተያየትን መጥቀስ ይኖርብኝ ይሆን እንዴ? እሱን እንኳን ብንተወው በአሁኑ ሁኔታ እንኳን በዚህ ረገድ አስቸጋሪ ሁኔታ ውስጥ ነን። ለስዊድኖች ማሳወቅ ይኖርብናል ሴናተር። የምትፈልጊው ይሄንን ብቻ ነው ታዲያ? ለስዊድኖች የሚያሳውቅ ሰው? በቃ ይሄው ነው። ታዲያ እዚያ መጣሽውን ብቻ ይዤ ፕሬዝዳንቱ ዘንድ መቅረብ አልችልም። በመጀመሪያ ደረጃ በተቃዋሚ ፓርቲ ውስጥ ስላለው ከኔ ዘንድ በመምጣቱ ይጠረጥሩታል። ሁለተኛ ቀጣይ ምርመራ የሚያስፈልገው ጉዳይ መሆኑን ባሳምናቸው እንኳን የሌሎችን አስተያየት መጠየቃቸው አይቀርም። በተለይም የፔንታጎንንና የራስሽን ድርጅት። ይሄ ደግሞ ጊዜ ይወስዳል። እንደምትይው በአጭር ጊዜ ውስጥ መሆኑ የማይቀር ከሆነ መቼም ሩል ትንሽ ተቆመች። ለሰጡኝ ጊዜ አመሰግናለሁ ሴናተር። ዳግመኛ አላስቸግሮትም? አይሆንም፣ ቆይ አሉ ክንዷን ይዘው ወንበሯ ላይ እየመለሷት። አልደግፍሽም አላልኩም። ወደ ፕሬዝዳንቱ ላቀርቦ ስለማልችል ብቻ ነው። ምናልባትም ሌላ የተሻለ መንገድ ይኖር ይሆናል። ምንድን ነው? አንቺ ራስሽ ለስዊድኖች እንድትናገሪ መንገድ ልናመቻችልሽ እንችል ይሆናል። እንዴት? ዊሊ ኮፐንሃገን የሚያገኝሽ ወጣት ሴት አንቺ ነሽ እንዴ? አዎ። ሴናተሩ በጠረጴዛቸው ዞረው ስልኩን አነሱ።
ከማስታወሻቸው አንድ የስልክ ቁጥር ፈልገው ካገኙ በኋላ ሰዓታቸውን ተመልክተው ቁጥሮቹን ደወሉ። በዚያ ፋንታ ወደ ስቶክሆልም ሂጂ አሏትና ወደ ስልኩ ደግሞ ጆሮአቸውን አስጠግተው ሃሎ፣ ይሄ የሚስተር ካርልሰን ቢሮ ነው። እኔ የዩናይትድ ስቴትስ ሴናተር ቤንጃሚን ካር ነኝ። እባክዎትን ሚስተር ካርልሰንን ማግኘት እችላለሁ? መነጋገሪያውን በእጃቸው ደፍነው ወደ ሩል ዞሩ። ይሄ ሰው በስዊድን መከላከያ ሚኒስቴር ውስጥ የቻንሰሪ ኃላፊ ነው። ሃሎ ስፌን፣ ቤንካር ዋሽንግተን ነኝ። ስማ፣ ከባድ ለሆነ ጉዳይ የደወልኩልህ። አንድ ወዳጄ ወደ ስቶክሆልም ትመጣለች። ኬትን ተመለከቷት። ነገ ያውን ታምልክት አሳየቻቸው። ነገ? አዎ፣ ጊዜ ወስደ ብታገኛት ደስ ይለኛል። ስሟ ሩል እጇን እያወናጨፈች ተርገፈገፈች። ስሜን በስልክ አይናገሩ። አንድ ጊዜ ቆየኝ። መነጋገሪያውን በእጃቸው ሸፈኑት። ማን ልበለው? ብሩኬ ኪርግላንድ። እሺ፣ ስሟ ብሩኬ ይባላል። ያዝከው አይደል? ጥሩ። አሁን አዳምጠኝ። ይኸውልህ፣ ይህች ሴት ነገሩን የያዘችው በጥብቅ መሆኑን እንድትረዳ እፈልጋለሁ። ስለዚህ የምትለውን እንድታዳምጣት። ነኝ ብላ የምትነግር ማንነቷ በትክክል ለመሆኑ ቃል ገባልሃለሁ። የያዘችው መረጃ ለእናንተ ሰዎች ጠቃሚ ነው። ሚኒስትራችሁን ልታገኛት እንደምትፈልግ ይሰማኛል። ከዚህ በላይ ነገሩን ስላልገለጥኩልህ ይቅርታ፣ ግን ይገባሃል። አዎ፣ በቅርብ ጊዜ ውስጥ ዋሽንግተን ላይ ዳግመኛ እንደምንገናኝ ተስፋ አለኝ። አመሰግናለሁ ስፌን፣ ደህና ሁን። ስልኩን ዘግተው ፊታቸውን ወደ በሩ አዞሩ። እንዳልኩሽ ቤን ካርልሰን የቻንሰሪ ኃላፊ ነው። በስዊድን መከላከያ ሚኒስቴር ውስጥ ከፍተኛ የሲቪል አገልጋይነት ደረጃ ነው። በተደጋጋሚ ተገናኝተናል። እኔ ቤትም በእንግድነት ተገኝቶ ያውቃል። የነገርኩትን አድምጠሻል። ስታገኘው ይሄ እየተደረገ ያለው በደንቡ መሰረት እንዳልሆነና መረጃው ከኛ መንግስት የተላከ መልእክት ያለ መሆኑን ታብራሪለታለሽ። ግን ለእኔ አሳየሽኝ ሲመለከት አትኩሮቱ ተስቦ ወደ ሚኒስተሩ ይዞች ሊሄድ ይችል ይሆናል። ምናልባትም ሚኒስተሩ ነገሩን ለጠቅላይ ሚኒስተሩ ያደርሱት ይሆናል። ከዚህ በላይ ምንም ማድረግ ስለማልችል አዝናለሁ። ግን ቢያንስ በዚህ ሁኔታ ከሆነ መረጃሽ በሚቀጥለው ሳምንት ሳይሆን በነገው ዕለት ይገኛል፣ እነሱ እጅ ይገባል ማለት ነው። ሩል ተነስታ ወረቀቶቿን ሰበሰበች። ለሴናተሩ ትልቅ ቡናማ ፖስታ አቀበለቻቸው። ያሳየሁት ነገር ሁሉ ግልባጭ ነው፣ የፈቀዱትን ያደርጉበት። ፖስታውን ተቀበሉና አመሰግናለሁ፣ ትክክለኛውን እድል ባገኝ ኖሮ አዎ ያንቺን ስም ከጉዳዩ ውጭ ላደርገው ሞክራለሁ። ያስደስቶኛል ሴናተር። እንደሚገባኝ ከሆነ ግን ይህን ማድረግ ሊከብድ ይችላል። ማድረግ የለቦትን ያድርጉ። ስላዳመጡኝና ስላደረጉልኝ እርዳታ በጣም አመሰግናለሁ። ከካርልሰን ጋር ከተነጋገርሽ በኋላ ደውይልኝ። እዚህ እየተደረገ ያለውን እንድታውቅ ያደርጋለሁ። የካርልን መኖሪያ ትታ በመኖሪያዋ ወደ አንድ የህዝብ ስልክ አበራች። ሌሊቱን በኮፐንሃገን ፈንታ ወደ ስቶክሆልም የሚበራው አውሮፕላን ላይ ቦታ ያዘች። የምታውቀው ስቶክሆልም ግራንድ የተባለ ሆቴል ደውላ ክፍል ያዘች። ኮፐንሃገን የሚገኘው ሆቴል ደውላም ለዌሊ የስቶክሆልምን ቁጥር ተወችለት። ከዚያም ወደ መኪናዋ ተመልሳ ወደ ላንግሌ ጉዞ ጀመረች። የሆነው ቢሆንም የተለመደ የሥራ ቀን ማሳለፍ አለባት። ከዚያ ነጻ ትሆናለች። ይሄ ነገር ለመግታት ከምታደርገው ሙከራ ነጻ ትሆናለች። ነጻ